የሳምንቱን አበይት የፋይናንስ ዜናዎች ዋናዎቹን በማስቀደም ጀምራለሁ። የኦሮሚያ ህብረት ስራ ባንክ በአንድ ወር ብቻ 25.3 ቢሊዮን ብር ቁጠባን ከደንበኞቹ ስለማሰባሰቡ፣ የኢትዮጵያ ንግድ ባንክ 122.5 ሚሊዮን ዶላር ለደንበኞቹ ደልድያለው ስለማለቱ፣ ኢትዮጵያ በማዕድን ኤክስፖርት ብቻ በ8 ወራት 1.8 ቢሊዮን ዶላርን አግኝቻለሁ ስለማለቷ፣ ዓለም አቀፉ የኢትዮጵያ አበዳሪ ቡድን ለኢትዮጵያ ዕዳ እፎይታ ነው እንጂ ስረዛን አልሰጠውም ስለማለቱ፣ የመንግስት የግማሽ ዓመት ገቢ ከዕቅድ በታች ነው ስለመባሉና አዋሽ ባንክ ለአራተኛ ተከታታይ ጊዜ በአፍሪካ ምርጥ ባንክ ተብሎ ከኢትዮጵያ ስለመሰየሙ በዛሬ የንጋት ፖስት አበይት የሳምንታዊ ፋይናንስ ዜናዎች የምነግራችሁ ነው የሚሆነው። የተወደዳችሁና የተከበራችሁ ተመልካቾቼ በየሳምንቱ እሁድ ልክ በ9 ሰዓት በኢትዮጵያ ዋና የፋይናንስ ዜናዎችን ከሮሃ የምንዛሬ ቢሮ ጋር በመተባበር በዚህ ቻናል ላይ እንደምናቀርብላችሁ ይታወቃል። ይህን ቻናል እስካሁን ታዲያ ሰብስክራይብ ካላደረጋችሁ የዶል ምልክቷን በማብራት ሰብስክራይብ በሉ፣ እንዲሁም ከኢትዮጵያ ውጭ ካላችሁ ጆይን በሉ እያልኳችሁ የሮሃ የምንዛሬ ቢሮ ማስታወቂያን ሰምተን እንመለሳለን። ለባህር ማዶ ጉዞ የውጭ ምንዛሬን ማግኘት እንዲቀለው አያውቅም። ፈጣንና አስተማማኝ አስገራሚ የምንዛሬ ዋጋን የሚሹ ከሆነ እንኳን ወደ ሮሃ የምንዛሬ ቢሮ በደህና መጡ። የውጭ ሀገራት ገንዘቦችን በጣም አዋጭ በሆነ ዋጋ መሸጥን ቢፈልጉ ዶላር፣ ዩሮ፣ ፓውንድ፣ ድራም ሆነ ሪያል ለርሶ ቢያስፈልገው በመልካም መስተንግዶ በኢትዮጵያዊ ጨዋነት ሁሉን በግልጽነት እኛ ጋር ያገኛሉ። በአዲስ አበባ ሳር ቤት አዳምስ ፓቪሊየን ግራውንድ ፍሎር እንዲሁም በካዛንጂስ ግራውንድ ፓላስ ሆቴል ፊት ለፊት ማህቡባ አፓርትመንት ግራውንድ ፍሎር ያገኙናል። በ0991 33 2000 በ0960 44 43 33 ይደውሉ። ሮሃ ታማኝ ኢትዮጵያዊ የምንዛሬ አጋሮ። በመጀመሪያም የተወደዳችሁና የተከበራችሁ ተመልካቾች በሮሃ የምንዛሬ ቢሮ በዚህ ባሳለፍነው ሳምንት የውጭ ሀገር ገንዘቦች በስንት ሲገበያዩ እንደቆዩ በመናገር የሚጀምር ነው የሚሆነው። የአሜሪካው ዶላር በሮሃ የምንዛሬ ቢሮ በ148 ብር እየተገዛ በ150 ብር ከ96 ሳንቲም ሲሸጥ የዋለ ሲሆን ፓውንድ 179 ይገዛል 182 ብር ከ58 ሳንቲም ሲሸጥ ውሏል። ዩሮ 156 ይገዛል 159 ብር ከ12 ሳንቲም ሲሸጥ፣ የዩናይትድ አረብ ኤሚሬቶቹ ድርሃም ደግሞ በ39 ብር እየተገዛ በ39 ብር ከ78 ሳንቲም ሲሸጥ ነበር ያለው። ታዲያ የተወደዳችሁና የተከበራችሁ ተመልካቾቻችን ለመጪው የፋሲካ በዓል ወደ ኢትዮጵያ ስትመጡ ማንኛውንም አይነት የውጭ ሀገር ገንዘቦች መሸጥ ብትፈልጉ ወደ ሮሃ የምንዛሬ ቢሮ ካዛንቺስ ማህቡባ አፓርትመንት ቢልዲንግ ግራንድ ፓላስ ሆቴል ፊት ለፊት ታች ግራውንድ ላይ ታገኙዋቸዋላችሁ። እንዲሁም ሳር ቤት አዳምስ ፓቪሊየን ግራውንድ ፍሎር ላይ ታገኙዋቸዋላችሁ። በቅርቡ ደግሞ ድሬዳዋም ከሆነ ከድሬዳዋ ከተማ ብሎሰም ሆቴል ግቢ ውስጥ የምታገኙዋቸው ነው የሚሆነው። እንዲሁም ደግሞ ስልኮቻቸውን ዲስክሪፕሽን ላይ አስቀምጥላችኋለሁ፣ መደወል ትችላላችሁ። ቴሌግራም ቻናላቸውን እንዲሁ ዲስክሪፕሽን ላይ አድርጌላችኋለሁ። ሊንኩን ጆይን በማለት ቤተሰብ እንድትሆኗቸው በየቀኑ የሚወጡ ዋጋዎቻቸውን ማግኘት ትችላላችሁ። ለማንኛውም ጉዞ ደግሞ ቢያስፈልጋችሁ እስከ 10,000 የአሜሪካን ዶላር በህጉ መሰረት በተፈቀደው ዶክመንቶች አሟልታችሁ ከመጣችሁ ደግሞ ይሸጡላችኋል። ስለዚህ ሮሃ የምንዛሬ ቢሮን መጎብኘት እንዳትረሱ እያልኩኝ ወደ ቀጣይ ዜና የማልፍ ነው የሚሆነው። የኦሮሚያ ህብረት ስራ ባንክ 20ኛ ዓመት የምስረታ በዓሉን ባሳለፍነው የፈረንጆቹ ማርች ወር በሙሉ በተለያዩ ሁኔታዎች ሲያከብር ቆይቶ በመዝጊያው ስነ ስርዓት በኢትዮጵያ የግል ባንኮች ታሪክ ተደርጎ ማይታወቅ ታሪክን እንዳስመዘገበ ሰምተናል። ባንኩ በተጠቀሰው አንድ ወር ብቻ ከደንበኞቹ ያሰባሰበው ሀብት 25.3 ቢሊዮን ብር መድረሱ የተበሰረ ሲሆን የባንኩ ጠቅላላ ሀብት 189 ቢሊዮን ብር መድረሱን ተነግሯል። ባለፉት 20 ዓመታት ባንኩ ማህበረሰቡን ለማብቃት ሲሰራቸው የቆዩትን አንዳንድ ስራዎች በብዙ ባለድርሻ አካላት በስነ ስርዓቱ ላይ አድናቆት የተቸራቸው ሲሆን በተለይም የኢትዮጵያው ብሔራዊ ባንክ ገዢ ማሞ ምህረቱ ስለ ባንኩ ሲመሰክሩ እንደሚቹ ላሉ አብዮታዊ የሞባይል ብድር አገልግሎቶቹ የታየውን የ20 ቢሊዮን ብር ብድር እንዲሁ አድንቀዋል። በሌላ ዜና ግዙፉ የኢትዮጵያ ንግድ ባንክ የተለያዩ ሸቀጦችን ከውጭ ሀገራት ለሚያስመጡ ደንበኞቹ በአጠቃላይ 122.5 ሚሊዮን የአሜሪካን ዶላር ስለመደልደሉ ተሰምቷል። እንደ ዘገባው ከሆነ ባንኩ በአጠቃላይ 711 የሚጠጉ የውጭ ምንዛሪ አቅርቦት ጥያቄዎች ከተለያዩ አስመጪዎች እንደቀረቡለት የተነገረ ሲሆን ከጥያቄዎቹ 98 በመቶውን ምላሽ መስጠቱን ሰምተናል። የኢትዮጵያ ንግድ ባንክ እያደገ በመጣው የውጭ ምንዛሪ እጥረት ውስጥ የአቅርቦት አድማሱን በማስፋት የብሔራዊ ባንክን የምንዛሪ ዋጋ ማረጋጋት ስራ ለመስራት ዋነኛ ተዋናይ እንደሆነ የሚታወቅ ሲሆን እስካሁንም የብር ዋጋ በገበያ እንዲወሰን ከተደረገበት ጊዜ ጀምሮ በገበያው ዝቅተኛ የዶላር መግዣና መሸጫ ዋጋን ይዞ መቆየቱን እንዲሁ ተመልክተናል። ያካሄዱን በስፋት አቅርቦት ላይ አትኩሮ የሚሰራ ከሆነ ለምንዛሬ ገበያው መረጋጋት አይነተኛ ሚናን እንደሚጫወት
እሙን ነው። በሌላ ዜና በማክሮ ኢኮኖሚ ማሻሻያ ተስፈንጥሯል እየተባለ በሚነገርለት የኢትዮጵያ ኤክስፖርት ገበያ የማዕድን ዘርፉ ረጅም ጊዜ ተቀናቃኝ የቡና ኤክስፖርትን በልጦ ስለመገኘቱ እንዲሁ በዚህ ባሳለፍነው ሳምንት ሰምተናል። ባሳለፍነው 8 ወራት ብቻ ከማዕድን ዘርፉ የተገኘው ገቢ 1.88 ቢሊዮን የአሜሪካን ዶላር ማለፉ የተሰማ ሲሆን በተለይም የወርቅ ኤክስፖርት ከእቅድ ተይዞ ከነበረው 6 ቶን በ4 እጥፍ በመብለጥ 22.5 ቶንን ወርቅ በ8 ወራት ውስጥ ስለመላኩ ተሰምቷል። በዚህ መሰረት ሰሞኑን የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ ተቀማጭ ገንዘቤ ጨምሯል፣ ስለዚህ በየ2 ሳምንቱ ለባንኮች ዶላር ጨረታን አቀርባለሁ ስለማለቱ እንዲሁ የሰማን ሲሆን ይሁንና 98% የሚሆነው የኢትዮጵያ የወርቅ አቅርቦት በባህላዊ መንገድ የቀረበ መሆኑ ለዘርፉ ቀጣይነትና ዘላቂ የሀገሪቱ የኢኮኖሚ ማርሽ አንቀሳቃሽ እንዳይሆን ሊከነክነው ስለሚችል በብዙ ባለሙያዎች ወደ ዘመናዊ አመራረት እንድንሻገር ስራዎች እንዲሰሩ እየተመከሩ ይገኛሉ። በሌላ ዜና በፓሪስ ክለብ አበዳሪዎች ቡድን ጥላ ስር የዕዳ ሽግሽግና እፎይታን ለማግኘት ለረጅም ጊዜያት ሲደራደር የቆየው የኢትዮጵያ ቡድን ባሳለፍነው ወር ከ8 ቢሊዮን ዶላር በላይ ዕዳ ላይ እፎይታን ማግኘቱን መዘገባችን ይታወሳል። በዚህ ባሳለፍነው ሳምንት የአበዳሪዎቹ ተደራዳሪ አንድ ኃላፊ ከሮይተርስ የዜና ምንጭ ጋር ባደረጉት ቃለ ምልልስ አበዳሪዎቹ ኢትዮጵያ ብድሮቿን እንድትከፍል ጊዜ ከመስጠት ያለፈ የብድር ስረዛን እንደማይሰጧት መናገራቸውን ሮይተርስ ዛሬ ዘግቧል። በዚህ መሰረት ኢትዮጵያ እስከ ፈረንጆቹ 2028 መክፈል የነበረባት 2.8 ቢሊዮን ዶላር ክፍያ ላይ እፎይታን የምታገኝ ሲሆን ኢትዮጵያ በማዕቀፉ ስር ከፈረንሳይና ቻይና ጋር በተለይ ያደረገችው ተናጠላዊ ድርድር ጥሩ ውጤት ማስገኘቱን ሰምተናል። ኃላፊው ከሮይተርስ ጋር ባደረጉት ንግግር ዩናይትድ አረብ ኤሚሬትስ፣ ኩዌት እና ፖላንድ ከኢትዮጵያ ጋር በተናጠል ዕዳውን ሽግሽግ ላይ ለመደራደር መወሰናቸውን እንዲሁ ተናግረዋል። በሌላ ዜና የፌደራል መንግስት የበጀት ዓመቱ አጋማሽ የገቢ አሰባሰቡ ከተጠበቀው በታች መሆኑን የገንዘብ ሚኒስትር ሪፖርት አመላከተ። የፌደራሉ መንግስት በተጠቀሰው ግማሽ በጀት ዓመት 600 ቢሊዮን ብር ለማሰባሰብ አቅዶ ሲሰራ የነበረ ሲሆን ሊሰበስብ የተቻለው ገቢ ግን የእቅዱ 86% ማለትም 518 ቢሊዮን ብር ብቻ መሆኑን ሰምተናል። ለእቅዱ አለመሳካት የተለያዩ ምክንያቶች የተጠቀሱ ሲሆን ለምሳሌ የተለያዩ ወሳኝ ሸቀጣ ሸቀጦችን ያለ ቀረጥ እንዲገቡ በመደረጉ ብቻ መንግስት በተጠቀሰው 6 ወር ብቻ ከ2 ቢሊዮን ብር የግብር ገቢ ማጣቱን እንዲሁ ሰምተናል። በስተመጨረሻም ከኢትዮጵያ የግል የንግድ ባንኮች ግዙፉ አዋሽ ባንክ ለአራተኛ ተከታታይ ጊዜ የኢትዮጵያ ምርጡ ባንክ ተብሎ ስለመመረጡ ሰምተናል። ግሎባል ፋይናንስ ማጋዚን በየዓመቱ በሚያወጣው የባንኮች ደረጃ የናይጄሪያው ኢኮባንክ ቀዳሚው የአፍሪካ ምርጥ ባንክ በመሆን አንደኝነቱን የወሰደ ሲሆን የኛው አዋሽ ባንክ ደግሞ ከአፍሪካ 36ኛው ምርጥ ባንክ ተብሎ መመረጡን ሰምተናል። የአፍሪካ ምርጦቹ ባንኮች ሽልማታቸውን በፈረንጆቹ ኦክቶበር ወር 2025 ዋሽንግተን ዲሲ በሚካሄደው የአይኤምኤፍ እና ዓለም ባንክ ዓመታዊ ስብሰባ ወቅት እንደሚቀበሉም እንዲሁ ሰምተናል። የተወደዳችሁና የተከበራችሁ ተመልካቾቼ ለዚህ ሳምንት ያጠናከርኩላችሁ በኢት የፋይናንስ ዜናዎች እስካሁን የሰማችሁት ነው። ታዲያ ይህንን ቻናል እስካሁን ድረስ ሰብስክራይብ ካላደረጋችሁ የደወል ምልክቱን በማብራት ሰብስክራይብ በሉ፣ እንዲሁም ደግሞ ጆይን በማለት ቤተሰብ ሁኑን። ማንኛውንም አይነት የዶላር ግብይት ቢያስፈልጋችሁ ታዲያ ሀገር ለመውጣት ዶላር መግዛት ወደ ሀገር ስትመጡ ዶላር መሸጥ ብትፈልጉ የሮሃ የምንዛሬ ቢሮዎችን በካዛንጂስ ማህቡብ አፓርትመንት ግራውንድ ፍሎር ላይና በሳር ቤት አዳምስ ፓቪሊየን ግራውንድ ፍሎር ላይ ታገኛላችሁ። ስልኮቻቸውን ደውሉ፣ ቴሌግራም ቻናላቸውን ጆይን አድርጉ እያልኩኝ እስከ ቀጣይ ሳምንት ዜናችን ድረስ ቸር ያሰማን የፍሬያማነት ሳምንት እንዲሆንላችሁ እየተመኘው ከንጋት ፖስት የምሰናበታችሁ እኔ ገሜ ብርሃኑ ነኝ።